በባቢሎን ዙፋን ላይ የናቡከደነጾር የልጅ ልጅ ብልጣሶር ተቀምጧል። ናቡከደነጾር አምላክን መፍራት ዘግይቶም ቢሆን ቢማርም ብልጣሶር ግን ተቃራኒውን መንገድ መረጠ። በትዕቢትና በንቀት ገዛ። ትናንት ለአያቱ ማስጠንቀቂያ የነበረው ለእርሱ መሳለቂያ ሆነ። በባቢሎን ሌሊት ነበር። በቤተ መንግሥቱ ውስጥ ሙዚቃ ይደመጣል፣ ወይንም እንደ ወንዝ ይፈሳል። ለሺህ መሳፍንትና መኳንንት ታላቅ ግብዣ ተዘጋጀ። ወይዛዝርት በወርቃማ መብራቶች ስር ይጨፍራሉ። ካህናቱም ለጣዖቶቻቸው ይዘምሩ ነበር። መንግሥቱ በፍርድ አፍ ላይ ሆና ራሷን ታከብር ነበር። በዚያ ደስታ መካከል ንጉሥ ብልጣሶር ድምፁን ከፍ አደረገ። አንድ ሐሳብ መጣለት። አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። በዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅ እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት። ብልጣሶር ጽዋውን አንስቶ ለወርቅ፣ ለብር፣ ለነሐስ፣ ለብረትና ለድንጋይ አማልክት ሰገደ። ለማያዩ ለማይሰሙና ለማይመልሱ አማልክት። አዳራሹ በጩኸት ተሞላ። ጽዋዎች ተጋጩ። ስድብ ወደ አምልኮ ተቀየረ። ከዚያም ድንገት ያ ጩኸት ጠፋ። ሙዚቃው ቆመ። አየሩ ከበደ። ፍጹም ዝምታ አዳራሹን ወረረው። በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሡም የሚጽፉትን ጣቶች አየ። ወዲያውኑ በዚያን ሰዓት በእጆቻቸው የነበሩት የሙዚቃ መሣሪያዎች ወደቁ። የንጉሡ እግሮች ተንቀጠቀጡ። የሚሳለቀው ንጉሥ በፍርሃት ተውጦ ጠንቋዮቹን ጥሩ፣ ይህን ጽሑፍ የሚተረጉም ቀይ ልብስ ይለብሳል፣ የወርቅ ድሪ ይደረግለታል፣ በመንግሥቱም ሦስተኛ ይሆናል አለ። ምስጢሩን የሚፈታ ግን አልተገኘም። ከዚያም ንግሥቲቱ እናት ወደ አዳራሹ ገባች። ድምጿም ያን ግርግር ሰነጠቀው። ንጉሥ ሆይ አትጨነቅ፣ በመካከላችን የቅዱሳን አማልክት መንፈስ ያለበት ሰው አለ። እርሱ በአያትህ በናቡከደነጾር ዘመን ሕልምንና ምስጢርን ይገልጥ ነበር። ስሙ ዳንኤል ይባላል። ዳንኤል ተጠርቶ መጣ። አሁን ሸምግሏል፣ ዓይኖቹ ግን የጸኑ ነበሩ። ሁኔታውን ተመለከተ። የረከሱትን ጽዋዎች፣ የፈሰሰውን ወይንና በግንቡ ላይ ያለውን ጽሑፍ አየ። ንጉሡ በከንቱ ተስፋ ሊያታልለው ሞከረ። ዳንኤል ግን ስጦታህ ላንተ ይሁን፣ ዋጋህንም ለሌላ ስጥ፣ ጽሑፉን ግን አነብልሃለሁ፣ ትርጉሙንም እነግርሃለሁ። ዳንኤል እንደ ተገዢ ሳይሆን እንደ ልዑል አምላክ መልእክተኛ ተናገረ። ልዑል አምላክ ለናቡከደነጾር ኃይልንና ክብርን ሰጠው፣ በታበየ ጊዜ ግን ተዋረደ። አንተ ብልጣሶር ይህን ሁሉ ታውቅ ነበር፣ ነገር ግን ራስህን አላዋረድ። በሰማይ ጌታ ላይ ታበይ። የቤተ መቅደሱን ንዋያት ለግብዣ አቀረብ፣ ለማያዩ አማልክትም ሰገድ። ትንፋሽህ በእጁ ያለውን አምላክ ግን አላከበርክም። መልእክቱም ይህ ነው፣ ሜኔ አምላክ የመንግሥትህን ቀናት ቆጥሮ ጨርሶታል። ተቄል በሚዛን ተመዝነህ ቀለህ ተገኝተሃል። ፋሬስ መንግሥትህ ተከፈለ፣ ለሜዶንና ለፋርስ ተሰጥታለች። ፍርዱ እንደ መዶሻ ወደቀ። ብልጣሶር ደንግጦ ቢሆንም ቃሉን ጠብቆ ለዳንኤል
ክብር እንዲሰጠው አዘዘ። ዳንኤል ቀይ ልብስ ለበሰ፣ የወርቅ ድሪ ተደረገለት፣ የመንግሥቱ ሦስተኛ ገዥ ሆኖ ታወጀ።